ያደረጋችሁ እግዚአብሔር ከሆነ ዝቅ ብትሉ አቅም ጨምራችሁ ለመነሳት እንጂ ለመጥፋት አይደለም። ልክ እንደዚህ አንዳንድ ጊዜ እግዚአብሔር ተጨማሪ ኃይል ሊሰጣችሁ ቀጣዩን የህይወት መንገዳችሁን የምትሄዱበትን ጉልበት ሊጨምርላችሁ ሲፈልግ ከለመዳችሁትና ከምታውቁት ከፍታ ትንሽ ወረድ ያደርጋችኋል። ሰው ብርሃን ካየ በኋላ ጨለማን መልመድ ይከብደዋል። ከፍታን ካየ በኋላ ዝቅታን መልመድ ይከብደዋል። ማግኘትን ካየ በኋላ ማጣትን መልመድ ይከብደዋል። አንድ ነገር ግን ማወቅ ያለባችሁ ብርሃኑ አልፎ ጨለማው እንደመጣ ሁሉ ጨለማውም አልፎ ብርሃን ይመጣል። አሁን ያላችሁበት ሁኔታ ትላንት ከነበረው ነገር ጋር ሲነጻጸር አንዱ አልፎ ሌላው እንደመጣ ልክ እንደዚህ አንድ ወታደር በጀነራል ፊት ሰላምታ እየሰጠ እንደሚያልፍ አሁን ያላችሁበት ሁኔታ ለእግዚአብሔር ክብር ለእናንተ ደግሞ በረከት ሆኖ ያልፋል። እንደዚህ አይነት ሰው የተጣለን ሰው ማንሳት ለክብር ማብቃት እግዚአብሔር አምላክ ይችልበታል። አንዳንድ ሰዎች እዚህ ውስጥ ያላችሁ በቤተሰብ የተገፋችሁ፣ በጓደኛ በትዳር በጮኛ በተለያየ ሁኔታ በመገፋት ውስጥ እያለፋችሁ ያላችሁ ሰዎች የተጣለን የሚያነሳ አምላክ ነው። ልክ ነው። የተሳሳቱ ወላጆች ሊኖሩ ይችላሉ። የተሳሳቱ ልጆች ግን የሉም። አባቴ ተሳስቶ ሊሆን ይችላል። እናቴ ተሳስታ ሊሆን ይችላል። እኔ ግን የተሳሳትኩ ልጅ አይደለሁኝም። የተወለድንበትን ቤተሰብ መርጠን አልተወለድንበትም። ያደግንበትን ቤተሰብ መርጠን አይደለም ያደግንበት። የመጣንበትን ዘር መርጠን አይደለም የመጣንበት። ምናልባት የተወለድንበት ዘር በጣም አክሴፕታንስ የሌለው ሪጀክት የሚደረግ ሊሆን ይችላል። ሰማይ ያከበረውን ማንም ሊንቀው አይችልም። እናትና አባቴ ትተውኛል። የተተውኩ ነኝ፣ የማልፈልግ ነኝ። በጣም ብዙ ሕጸጽ የሚወጣልኝ ሰው ነኝ። እግዚአብሔር ግን ተቀብሎኛል። ጦር የገጠመ ሰው ነው። ከአባቱ ጋር እንደዚህ አይነት ችግር የነበረበት ከንጉሥ ጋር እቤት የለመደው ሰልፍ አደባባይ ተከትሎት የወጣ ሰው ነው። እግዚአብሔር ሰውን በሰው አይን አይመርጥም። እግዚአብሔር መሪን በመሪዎች አይን አይመርጥም። የተጣለ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ሊረዷችሁ እየቻሉ እንዳይረዷችሁ እግዚአብሔር ሰዎችን የሚያደርገው ለታሪካችሁ ስለሚጠነቀቅ ነው። እድሜ ለኔ ይበል ቀን አወጣሁለት እንዳይሉ ነው። ሰው አደረግኩት እንዳይሉ ነው። አትጠራጠሩ። ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ፣ የሚያጸናችሁ የነቀነቃችሁ እጅ ነው። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛል፣ ለጠላቶቼ ፍቃድ አትስጠኝ። የምፈልገው ሐሳብ አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ይላል። የዛሬ የእግዚአብሔር ቃል መልእክታችንን የመነሻ ሐሳብ ርዕሳችንን ወደ መጨረሻ ላይ የምነግራችሁ ይሆናል። አሁን ያነበብኩላችሁ በመዝሙረ ዳዊት መጽሐፍ ምዕራፍ 26 ቁጥር 10 ላይ የሚገኘውን ሳይቀባ የዘመረውን የዳዊትን መዝሙር ነው። ሕይወት እጅግ ከፍታ፣ እጅግ ዝቅታ፣ ብርሃንና ጨለማ፣ ሹመትና ሽረት፣ ደስታና ሐዘን፣ ማግኘትና ማጣትን የምታሳይ ረቂቅ ናት። ዝም ብላችሁ ሕይወትን ብትመለከቱ ቀጥ ያለች መስመር አይደለችም። በሕይወት መንገድ ላይ እጅግ ከፍታ፣ እጅግ ዝቅታ፣ አንዳንዴ ብርሃን፣ ሌላ ጊዜ ደግሞ ጨለማ፣ እንደዚሁም ሹመት፣ ሌላም ጊዜ ደግሞ ሽረት፣ ማግኘትና ማጣት፣ እንደነዚህ አይነት ጉዳዮች ይፈራረቃሉ። ማንም ቢሆን ሰው እስከሆነ ድረስ መሄድ መራመድ የሚፈልገው ከዝቅታ ወደ ከፍታ፣ ከከፍታ ወደ ከፍታ እንጂ ከከፍታ ወደ ዝቅታ አይደለም። ብዙ ሰዎች አንድ ጊዜ ወደ ከፍታ ከመጡ በኋላ በጣም የሚያስጨንቃቸው ለሌሎች ሰዎች በረከትና መፍትሄ የመሆን ጉዳይ ሳይሆን ከፍታቸውን የማስጠበቅ ጉዳይ ነው። በዚህ ማለዳ በጣም እንድታቁና እንድታስተውሉ የምፈልገው ነገር ቢኖር ከፍ ያደረጋችሁ እግዚአብሔር ከሆነ ዝቅ ብትሉም አቅም ጨምራችሁ ለመነሳት እንጂ ለመጥፋት አይደለም። በጣም እርግጠኛ መሆን ያለባችሁ የህይወታችሁ ከፍታ፣ የመንገዳችሁ እርምጃ ኃይል እናንተ አሁን የተያዛችሁበት እጅና ማንነት እግዚአብሔር እስከሆነ ድረስ በዚህ በምታልፉበት የህይወት መንገድ አንዳንድ ጊዜ ዝቅ፣ አንዳንድ ጊዜ ያልጠበቃችሁት ነገር ቢከሰት ማወቅ ያለባችሁ ዝቅ ያላችሁት አቅም ጨምራችሁ ለመነሳት እንጂ ለመጥፋት እንዳልሆነ። ምክንያቱም ከማይጠፋ ዘር የተወለዳችሁ ስለሆናችሁ በጣም እርግጠኛ እንድትሆኑ ያስፈልጋል። ከዚህ ወደ አሜሪካ ባለ ፍላይት አንዳንድ ጊዜ ሮም፣ ሌላ ጊዜ ደግሞ አይርላንድ ላይ ፕሌኑ ያርፋል። የሚያርፈው ጉዞ ስለተቋረጠ ወይም ስለተደናቀፈ ሳይሆን ተጨማሪ ነዳጅ መጫን ስላለበት ነው። ልክ እንደዚህ አንዳንድ ጊዜ እግዚአብሔር ተጨማሪ ኃይል ሊሰጣችሁ ቀጣዩን የህይወት መንገዳችሁን የምትሄዱበትን ጉልበት ሊጨምርላችሁ ሲፈልግ ከለመዳችሁትና ከምታውቁት ከፍታ ትንሽ ወረድ
ያደርጋችኋል። ወረድ ብላችኋል ማለት አቅም ጨምራችሁ ልትነሱ ነው፣ ልትቀጥሉ ነው። ከዚህ በፊት ጠላቶቻችሁ ባለመዱት አይነት አሰራር በአዲስ ክብር እንኳን አይደለም ለጠላቶቻችሁ ለራሳችሁም እስክትደነቁ ድረስ ከምታውቁት እናንተነታችሁ ውስጥ የማታውቁትን አዲስ ክብር እግዚአብሔር ሊያወጣ ፈልጎ ነው። በጣም እርግጠኛ መሆን ያለባችሁን ጉዳይ ይሄንን ነው። በክርስትና ሕይወታችሁ ሁልጊዜ የጠበቃችሁት ነገር ብቻ ሳይሆን ያልጠበቃችሁትም ነገር ሊገጥማችሁ ይችላል። በወዳጅነት በምታልፉበት በብዙ አቅጣጫ የሚያረጋጋችሁ እግዚአብሔር አምላክ እንዴት እንደሚመራችሁ እርግጠኛ መሆናችሁ ነው። ለዚህ ነው ቅድም የነገርኳችሁ ማንም ሰው በእርግጠኝነት መራመድ መሄድም የሚፈልገው ከከፍታ ወደ ከፍታ ነው፣ ከዝቅታ ወደ ከፍታ ነው። ከከፍታ ወደ ዝቅታ መሄድ የሚፈልግ ሰው የለም። እና በጣም እርግጠኛ ሊያስጨንቃችሁ የሚገባው በምታልፉበት የህይወት መንገድ ውስጥ ለሌሎች ሰዎች ምን ያህል በረከት የመሆናችሁ ጉዳይ ነው እንጂ እናንተ የምታልፉበት ጉዳይ አይደለም። 100% እርግጠኛ ሆኜ የምነግራችሁ ያለቀ ጫወታ ሃይላይት የሚያይ ሰው በጫወታው ውጤት እንደማይጨነቅ ልክ እንደዛ የኔና የናንተ የህይወት ጉዳይ ያለቀ የተጠናቀቀ ነው። ለምሳሌ መክበራችን የተጠናቀቀ ነው፣ ከፍታችን የተጠናቀቀ ነው፣ ድላችን የተጠናቀቀ ነው። አማራጭ የለንም ከዚህ ውጪ ሻይን ከማድረግ ገቨርን ከማድረግ ወደፊት ከመሄድ ውጪ በምድር ላይ ምድር ለኛ ኃይሏን ከመስጠት ውጪ ሰማያት በፈለግናቸው አቅጣጫ ለኛ ከመከፈት ውጪ ሌላ አማራጭ የላቸው። የኔ የህይወቴ ጉዳይ የተጠናቀቀ ጉዳይ ነው። ውጤቱ ይታወቃል። ኃይልም በሚሰጠኝ በክርስቶስ ተብሎ እንደተጻፈ እስቲ በደንብ አርጉና አሜን በሉ። አሁን ዛሬ የማካፍላችሁን ይሄንን ቃል ኢነርጂ እንዲሆናችሁ ኃይል እንዲሆናችሁ እንድትበረቱ ቀጥላችሁ እንድትሄዱ ስለምፈልግ ነው ይሄን ነገር ማካፈላችሁ። እግዚአብሔርም ይሄን ይፈልጋል። ወድቃችኋል፣ አብቅቶላችኋል። ከዚህ በኋላ ህይወት ከናንተ ጋር በጠበቃችሁት መስመር አይደለም የሚሄደው ብሎ የሚያስበው ጠላታችሁ ግራ እስኪገባው ድረስ በደንብ አርጋችሁ አሜን በሉ። ልክ ነው። አንድ ጊዜ ሰው ብርሃን ካየ በኋላ ጨለማን መልመድ ይከብደዋል። ሰው አንድ ጊዜ ከፍታን ካየ በኋላ ዝቅታን መልመድ ይከብደዋል። ሰው አንድ ጊዜ ማግኘትን ካየ በኋላ ማጣትን መልመድ ይከብደዋል። አንድ ነገር ግን ማወቅ ያለባችሁ ብርሃኑ አልፎ ጨለማው እንደመጣ ሁሉ ጨለማውም አልፎ ብርሃን ይመጣል። በጣም በህይወታችሁ እንድታቁ የምፈልገው ጉዳይ ይሄንን ነው። አሁን ያላችሁበት ሁኔታ ትላንት ከነበረው ነገር ጋር ሲነጻጸር አንዱ አልፎ ሌላው እንደመጣ ልክ እንደዛ አሁን ያላችሁበት የትኛውም ውስንነት አልፎ ለቁጥር እስኪታክታችሁ ድረስ የማትቆጣጠሩት የእግዚአብሔር በረከት ወደ እናንተ የሚመጣበት ዘመን ይሄ ሲዝን ከፊት ለፊታችሁ ነው። አሜን ይባላል። እንደነገርኳችሁ ነው። ልክ ይኸውላችሁ የትላንትናው ጨለማ አልፎ የዛሬ ጠዋት ብርሃን እንደመጣ አሁን ያላችሁበት የትኛውም ሁኔታ አልፎ ደግሞ ሌላ ክብር፣ ሌላ ከፍታ፣ ሌላ በረከት፣ ሌላ ድል ይመጣል። በጣም እርግጠኛ መሆን ያለባችሁ ይሄን ነው። የሆነ ሁኔታው ስትገቡ አንድ ጉዳይ ሲገጥማችሁ መረዳት ማወቅም ያለባችሁ ይሄ እናንተ ያላችሁበት ሁኔታ ወደደም ጠላም ማለፉ አይቀርም። ለምን ሲባል ሳያልፍ ሁሉም በሰልፍ የሚያሳልፍ በዙፋኑ ላይ ስላለ እሱ እንደማያልፍ ፍጥረት ሊያስረዳ ሁሉም አንድ ወታደር በጀነራል ፊት ሰላምታ እየሰጠ እንደሚያልፍ አሁን ያላችሁበት ሁኔታ ለእግዚአብሔር ክብር ለእናንተ ደግሞ በረከት ሆኖ ያልፋል። እግዚአብሔር ያየላችሁ ህይወት የከፍታል። እግዚአብሔር ያየላችሁ ህይወት የበረከት ነው። እግዚአብሔር ያየላችሁ ህይወት የድል ነው እና እግዚአብሔር ያየልኝ ህይወት የከፍታ ሆኖ እኔ እማየው አንዳንድ ዝቅታ ምንድነው ካላችሁ ኃይል ጨምራችሁ ልትነሱ ነው። ክብር ጨምራችሁ ልትነሱ ነው። ቅባት ጨምራችሁ ልትነሱ ነው። ይሄ አሰራሩ ነው። ይሄን አሰራር ጠላት አያውቀውም። ይሄን አሰራር ጠላት አይረዳውም። በጌታ በኢየሱስ ስም ዛሬ ማለዳ አንድ ሰው ኃይል ጨምሮ መነሳት ይሆንለታል። ቅባት ጨምሮ መነሳት ይሆንለታል። ድል ጨምሮ መነሳት ይሆንለታል። ብርሃኑ አልፎ ጨለማው እንደመጣ ጨለማውም አልፎ ብርሃን ይመጣል። ማግኘት አልፎ ማጣት እንደመጣ ማጣቱም አልፎ ማግኘት ይመጣል። ደግሞ ይገርማችኋል በእግዚአብሔር ሲዝን እጃችሁ የገባ የትኛውም ነገር አብርሃምን ታቀላችሁ እንደዚህ ያለው እግዚአብሔር ሲናገር እንደ ባህር ዳር አሸዋ እና እንደ ሰማይ ከዋክብት እንደዚህ ነው መባረክ እንደዚህ ነው ማበዛህ ብሏል። እግዚአብሔር እንደ ባህር ዳር አሸዋና እንደ ሰማይ ከዋክብት ብሎ የተናገረበት ምክንያት አንድ ምክንያት ነው። እሱም ምንድነው? ቀን ኮከቦቹ አይታዩትም። ስለዚህ በቀን የሚታየው አሸዋ ነው። ቀን የሚቆጥረው፣ ቀን የሚያየው፣ ቀን የሚያስበው፣ ቀን የሚያሰላስለው አንድ አሸዋ ሰጥቶታል። ማታ ደግሞ ኮከቦቹ ይታዩታል። አሸዋ አይደለም የሚታየው። እግዚአብሔር አምላክ ሲባርካችሁ ይገርማችኋል። ቀናችሁም ሆነ ሌሊታችሁ ሊያቆመው የማይችል ትልቅ ብሌሲንግ እግዚአብሔር ይሰጣችኋል።
አሁን ያነበብነው በመዝሙረ ዳዊት መጽሐፍ ምዕራፍ 26 ቁጥር 10 ላይ የሚገኘው ነው። ያነበብነው ደግሞ የዳዊትን መዝሙር ነው። ዳዊት ደግሞ መዝሙሩን የዘመረው ሳይቀባ በፊት ነው። ዳዊት እንደምታውቁት እረኛ ነው፣ ዘማሪ ነው። ዳዊት ደራሲ ነው። ዳዊት ነብይ ነው። ዳዊት ንጉስ ነው። እነዚህ ነገሮች ሁሉ ነው ዳዊት። በጣም የሚገርም ፉል ፓኬጅ የሆነ ሰው ነው። ዳዊት ለሀገር የተቀባ ቢሆንም አስቀድሞ በቤተሰቦቹ የተገፋ ነው። በጣም ማወቅ ያለባችሁ ሁል ጊዜ ከቅባት በፊት መገፋት የሚባል ጉዳይ እንዳለ ነው። ይሄ በጣም በየትኛውም በተቀቡ ሰዎች፣ እግዚአብሔር በሰራባቸው ሰዎች፣ እግዚአብሔር በተገለጠባቸው ሰዎች፣ ሱፐርናቹራል በሆነ ሁኔታ ክብሩን ባሳየባቸው ሰዎች ህይወት ውስጥ ብታዩ ከመቀባት በፊት መገፋት አንዱ የቅባቱ አይነትና አሰራር ነው። ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋ ነው። ለምንድነው ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋው የሚለውን ነገር የተወሰነ ዛሬ እንደማካፈል እፈልጋለሁ። የዚህን ምክንያት ሲናገር በመዝሙር መጽሐፍ ምዕራፍ 50 ቁጥር 5 ላይ እንደዚህ ይላል፣ እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ ብሎ ይናገራል። ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋ የሆነበት ምክንያት አንዱና ዋነኛው ከውጪ የተወለደ ልጅ ስለነበረ ነው። እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ የሚለው ሐሳብን ስትመለከቱ ሁሉም የመጽሐፍ ቅዱስ አስተማሪዎች የሚስማሙት እኔም የማምነው ዳዊት እሰይ ከወለዳቸው ልጆች መካከል በትዳሩ ውስጥ የተወለደ ሳይሆን ከውጪ የተወለደ ልጅ ነው። ወዳጆቼ ከውጭ መወለድ ደግሞ የመጀመሪያ ማህበረሰባዊ ተቀባይነት ያሳጣል። ከውጭ መወለድ የህብረተሰብ ተቀባይነትን የሚያሳጣ ጉዳይ ነው። አንድ ሴት በዛ ዘመን ከውጭ ልትወልድ የምትችለው በሁለት ምክንያቶች ሊሆን ይችላል። አንደኛው ችግር ሲበረታባት፣ ሁለተኛው ደግሞ ብቸኝነት ሲያይልባት ሊሆን ይችላል። ከውጭ የተወለደ ልጅ ቤተሰቡ ያማርረዋል። ከውጭ የተወለደ ልጅ ጎረቤቱ ይረግመዋል፣ ታላቁ ይኮረኩመዋል። እንደዚህ አይነት ልጅ ነው ዳዊት ማለት ከውጭ የተወለደ ልጅ ነው። ለዚህ ነው ሳሙኤል እሰይ ቤት ቅባት ይዞ በመጣ ጊዜ እሰይ በሳሙኤል ፊት የረሳው ከውጭ የተወለደ ልጅ እንደ ልጅ ስለማይቆጠር ነው። በምድረ በዳ አራዊት በሞላበት ገና በልጅነቱ የከብቶች እረኛ እንዲሆን የተጨከነበት ዳዊት ከውጭ የተወለደና እንደ ልጅ የሚቆጠር ልጅ ስላልነበረ ነው። እግዚአብሔር ግን የተጣለን የሚያነሳ እናትና አባቱ የተዉትን የሚያሳድግ እሱ ሰውን ሲመርጥ በሰው አይን የማይመርጥ አምላክ ስለሆነ እንደዚህ ያለ ገና ከመወለዱ ጀምሮ እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ ያለ ከሕግ ውጭ የተወለደ በጎረቤቶቹ የሚረገም በወንድሞቹ የሚኮረኮም በቤተሰቦቹ ምሬት ምክንያት የሆነውን ሰው መረጠው፣ ጠራው። እንደዚህ አይነት ሰው የተጣለን ሰው ማንሳት፣ የተጣለን ሰው መጠቀም፣ የተጣለን ሰው ለክብር ማብቃት እግዚአብሔር አምላክ ይችልበታል። አንዳንድ ሰዎች እዚህ ውስጥ ያላችሁ በቤተሰብ የተገፋችሁ፣ በጓደኛ በትዳር በጮኛ በተለያየ ሁኔታ በመገፋት ውስጥ እያለፋችሁ ያላችሁ ሰዎች በደንብ አድርጋችሁ እንድትሰሙኝ ይፈልጋል። እግዚአብሔር ሊሰራ ሲነሳ በሰው አይን ሁሉ የተወደደውን እሱን ይዞ አይደለም የሚነሳው። በዘመናት መካከል እግዚአብሔር የተጠቀመባቸው ሰዎች የተገፉ ሰዎች ናቸው። ማህበረሰባዊ ተቀባይነት ያጡ ሰዎች ናቸው። የሆነ እንከን የሆነ የታሪክ ውጣ ውረድ ያለባቸው ሰዎች ናቸው። ወዳጆቼ እግዚአብሔር የተጣለን የሚያነሳ አምላክ ነው። ልክ ነው። የተሳሳቱ ወላጆች ሊኖሩ ይችላሉ። የተሳሳቱ ልጆች ግን የሉም። አባቴ ተሳስቶ ሊሆን ይችላል፣ እናቴ ተሳስታ ሊሆን ይችላል። እኔ ግን የተሳሳትኩ ልጅ አይደለሁኝም። እኔ ዲቫይን ፕሮግራም ነኝ፣ አጋጣሚ አይደለሁኝም። የሁለት ሰዎች በሳምንት መጨረሻ የፈጠሩት ስህተት ውጤት አይደለሁም። ዲቫይን ፕሮግራም ነኝ። ስለዚህ እርግጠኛ እንድትሆኑ የምፈልገው እግዚአብሔር እንደዚህ ያላችሁ ነው። ዛሬ እኔ እጠቀምባችኋለሁ። ይጠቀምባችኋል። የተጣለን ማንሳት ይችልበታል። ይገርማል። ነቀፌታ ያለበትን ነቀፌታውን አስወግዶ ታሪክ ሰሪ አገር መሪ ማድረግ ያውቅበታል፣ ይችልበታል። የቤተሰባችሁ ታሪክ አይከለክለውም። ያደጋችሁበት ሰፈር አይከለክለውም። የተማራችሁበት ትምህርት ቤት አይከለክለውም። የትላንትና ውድቀታችሁ አይከለክለውም። ዛሬ ማለዳ አንድ ሰው በእግዚአብሔር ቅባት በኃይል ይነሳል። በደም ጩሁና አሜን በሉ። የተጣለን ማንሳት የሚያውቅበት አምላክ እሱ ሰውን ሲመርጥ በሰው አይን አይመርጥም። የእግዚአብሔር ቃል በአንደኛ ሳሙኤል መጽሐፍ ምዕራፍ 16 ሲናገር እንደዚህ ይላል፣ ፊቱን የቁመቱንም ዘለቅታቲ ሰው እንዲያይ እግዚአብሔር አይ ሰው እንዲያይ እግዚአብሔር አይ
ሰው ፊትን ያያል። አንደኛ ሳሙኤል መጽሐፍ ምዕራፍ 16 እግዚአብሔር ግን ልብን ያያል። ለእግዚአብሔር ውበት አይን አይደለም፣ ለእግዚአብሔር ውበት ቆዳ አይደለም፣ ለእግዚአብሔር ውበት ልብ ነው። ለእግዚአብሔር ውበት ልብ ነው። ደግሞ እግዚአብሔር መስክሮለታል። እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት፣ ፍቃዴን ይፈጽማል አለ። ምንም እንኳን አባቱና እናቱ ቢተውትም፣ ምንም እንኳን በኃጢአት በአመፃ ተጸንሶ በኃጢአት ቢወለድም፣ ልጁ ግን እንደ እግዚአብሔር ልብ የሆነ ልብ ያለው ጠላቱን በምቹ ስፍራ አግኝቶ በሰላም የሚሸኝ መንፈስ ያለበት አንድ ሰው የሚስማማ ሰው ካለ አሜን ይባላል። እኔ አንድ ነገር ያለው እግዚአብሔር ምስክሬ ነው። እኔ ዛሬ የማየው በዚህ ማለዳ ይኸውላችሁ በዘመናት መካከል እግዚአብሔር የሚከፍታቸው የታሪክ መዛግብቶች አሉ። በጌታ በኢየሱስ ስም የሆነ ታሪክ ውስጥ የሚያስገባ መንፈስ ያገኛቸዋል። በዚህ ምድር እግዚአብሔር ታላቅ ታሪክ ሰሪ ያደርጋቸዋል። እግዚአብሔር ሰማይ ልንገር፣ አንተ ደግሞ ከፈለክ የፈለክበት ለምን ጠረፍ አትሆንም? ሰማይ ካንተ ጋር ከሆነ የትኛውም ደጅ በኢየሱስ ስም ይከፈታል። በደንብ አርግና አሜን ባል ይሆናል። እግዚአብሔር በማንም ሰው ሊሰራ ሲነሳ በኮሙኒቲቭ ጂፒኤ አይሰራም። በትላንትና ህይወታችሁ ድምር ውጤት አይሰራም። ትላንት ማንም ልትሆን ትችላለህ። እግዚአብሔር በእናንተ ላይ ፕሮግራም አለው። አሜን ይባላል። እናትና አባቶይ ትተውኛላል። የተተዋችሁ ሰዎች ይኸውላችሁ እናቱ ዳዊትን የወለደችበት ምክንያት ሁለት ሊሆን ይችላል ብያችኋለሁ። አንደኛው ችግር በርትቶባት፣ ሁለተኛው ብቸኝነት ጸንቶባት ሊሆን ይችላል። ምክንያቱም በዛ ዘመን ሰዎች በጣም በኪዳን ልጆች ለመውለድ ከወጉና ከባህሉ የተነሳ they are very serious። ችግር ካልበረታባቸው፣ መከራ ካልጸናባቸው ከህግ ውጪ አይወልዱም። ለዚህ ነው እኔ በአመፃ ተጸነስኳል፣ ከህግ ውጪ ነው የተጸነስኩት። ደግሞ እናቴ የወለደችኝ በኃጢአት ነው አለ እና እናትየው ችግርና ብቸኝነት የጸናባት ሴት ከመሆን ጋር ተያይዞ በደንብ አርጋችሁ ስሙኝ፣ የተወለደው ልጅ እንደ በረከት አርጎ የመቀበል ፕሮባቢሊቲዋ በጣም አነስተኛ፣ በችግር ላይ ችግር ሆኖ የተጨመረ ከህግ ውጪ የተወለደ አይነት ነው። ለዚህ ነው ቤተሰቦቹ ያማሩታል ያልኳችሁ፣ ጎረቤቶቹ ይረግሙታል ያልኳችሁ። ለዚህ ነው በጣም የሚገርማችሁ ትልልቆቹ ይኮረኩሙታል ያልኳችሁ። ከውጭ መወለድ በራሱ የሚያሳጣው ሶሻል አክሴፕታንስ አለ። ይገርማችኋል፣ እግዚአብሔር አምላክ የእስራኤል ህዝብ መሪ፣ የሰራዊት መሪ፣ የትውልድ መሪ 40 ዓመት እስራኤልን የሚመራ ይሄንን አይነት ሰው ሶሻል አክሴፕታንስ የሌለውን ሰው ነው አምጥቶ the power of the anointing ነው የቅባቱ ጉልበት ነው። ይገርማችኋል፣ ሶሻል ቤዝ ኖራችሁ አልኖራችሁ፣ ማህበረሰቡ ተቀበላችሁ አልተቀበላችሁ፣ ደጋፊ ኖራችሁ አልኖራችሁ፣ በጌታ በኢየሱስ ስም ዛሬ እግዚአብሔር በእናንተ ታሪክ ይሰራል። በሰው የተተዋችሁ፣ በጓደኛ የተተዋችሁ፣ በቤተሰብ የተተዋችሁ፣ በእናት በአባት የተተዋችሁ፣ በባል የተተዋችሁ፣ በብዙ ሪጀክሽን ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር ግን ተቀበለኝ ያለ ዳዊት ዛሬ 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 ታሪክን የሚቀይር መንፈስ ያገኛችኋል። በእናትና በአባት መተው እኮ ያማል። እንኳን በእናትና በአባት አይደለም በአብሮ አደግ መተው ያማል። በአብሮ አደግ መተው ያማል በጣም። እናትና አባቴ ትተውኛል ዜዶንኬ ስለኔ ጉዳያቸው አይደለም። በምድረ በዳ አራዊት በሞላበት በዛ ቦታ ገና በልጅነቴ የከብት እረኛ እንደሆን የተጨከነብኝ የምበላው እንደ ካገኘው የምለብሰው ካገኘው ዜዶንኬ ጉዳያቸው አይደለም። ረስተውኛል። ቅባት ሲነሳ አይፈልጉኝም። ሰማይ እኛ ቤት ከመጣ አይፈልጉኝም። ምናልባት እኛ ቤት የሚፈልጉኝ የመጨረሻውን ማንም የማይሰራውን ስራ እንድሰራ ሊሆን ይችላል። ረስተውኛል። ይሄ ትልቅ ፕሪቪሌጅ ነው። ቁመቱ ዘለግ ያለ ስላልሆነ ከህግ ውጭ የተወለደ ስለሆነ ወዳጆቼ የተወለድንበትን ቤተሰብ መርጠን አልተወለድንበትም። ያደግንበትን ቤተሰብ መርጠን አይደለም ያደግንበት። የመጣንበትን ዘር መርጠን አይደለም የመጣንበት። ምናልባት የተወለድንበት ዘር በጣም አክሴፕታንስ የሌለው ሪጀክት የሚደረግ ሊሆን ይችላል። እንደ ሀገር እንደዚህ እንደ ኢትዮጵያ በጣም ብዙ ሰዎች የማይፈልጉት የሚንቁት ዘር ሊሆን ይችላል። ሰማይ ያከበረውን ማንም ሊንቀው አይችልም። ሰማይ ከሱ ጋር የሆነ ማንም ሊቃወመው አይችልም። እኔ ዛሬ በመንፈሴ የማየው አንድ ከእግዚአብሔር መዝገብ የሚወጣ ለብዙዎቻችሁ የሚከፈት የታሪክ መዝገብ አለው። ብዙዎቻችሁን ታሪክ ሰሪ የሚያደርግ ክብር ያገኛችኋል። እናትና አባቴ ትተውኛል፣ እግዚአብሔር ግን ተቀብሎኛል።
የተተወበት ምክንያት ምዕራፍ 50 ቁጥር 5 ነው። በአመፃ ተጸነስኩኝ በኃጢአትም ተወለድኩኛል። እናቴ በኃጢአት ወለደችኛል። የተተውኩ ነኝ፣ እማልፈልግ ነኝ፣ ሕጉን እማላሟላ ነኝ። በጣም ብዙ ሕጸጽ የሚወጣልኝ ሰው ነኝ። እግዚአብሔር ምን አይነት አምላክ እንደሆነ እኔ በማስታወሻ ደብተሬ ላይ ስጽፍ ቁራሽ እንጀራ በተከለከለበት ቤት ቅባት ፈሰሰበት ዳዊት። በሙሉ አይን በማይታይበት ቤት ቅባት ፈሰሰበት። እንደ ሰው በማይቆጠርበት ቤት ቅባት ፈሰሰበት። በሚያበሻቅጡትና በጣም በንቀት በሚጠሩት ሰዎች ፊት ለፊት ቅባት ፈሰሰበት። ቅባት ፈሰሰበት። ይገርማል። በልጅነቱ የተጨከነበት ቅባት የፈሰሰበት እግዚአብሔር አምላክ የሚገርም ነው። በቤተሰቦቹ የጀመረ ጉዳይ፣ ከአባቱ ጋር የጀመረ ጉዳይ ከንጉስ ጋር እስኪቀጥል ድረስ ሰውየው ሰልፍ ውስጥ ነው። ተቀላችሁ የዳዊት ህይወት ይገርማቸዋል። ከወንድሞቹ ጋር ሰልፍ ላይ የነበረ በሀገር ደረጃ ከሰራዊት ጋር ጦር የገጠመ ሰው ነው። ከአባቱ ጋር እንደዚህ አይነት ችግር የነበረበት ከንጉስ ጋር እቤት የለመደው ሰልፍ አደባባይ ተከትሎት የወጣ ሰው ነው። ወዳጆቼ የተሳሳቱ ወላጆች ሊኖሩን ይችላሉ። የተሳሳትን ልጆች ግን አይደለም። ሰማይ አስቦ የወለደን በእግዚአብሔር ፕሮግራም ወደዚህ ምድር የመጣን የተተውን ልንሆን እንችላለን። አይመጥኑም የተባል አያስኬዱም የተባል ልንሆን እንችላለን። እግዚአብሔር የተጣለውን ያነሳል። እግዚአብሔር የተጨከነበትን ያነሳል። እግዚአብሔር ፊት የተዞረበትን ያነሳል። እዚህ ውስጥ ግን አላችሁ አንዳንዶቻችሁ በእናት በአባት የተተዋችሁ፣ በእናት ባትተው በፍቅረኛ የተተዋችሁ፣ በፍቅረኛ ባትተው በጓደኛ የተተዋችሁ፣ በጣም በምታምኑት ክብራችሁን፣ ህይወታችሁን፣ ዘመናችሁን፣ ገንዘባችሁን በሰጣችሁ ሰው የተተዋችሁ ሰዎች፣ በባል የተተዋችሁ። የመጀመሪያው ዳዊት ለሀገር የተቀባ ቢሆንም በቤተሰቦቹ የተገፋበት ምክንያት ደግሞ መጽሐፉን አይታችሁታል። ሳይቀባ የዳዊት መዝሙር ይላል። ሳይቀባ የዳዊት መዝሙር። ይሄን መዝሙር የዘመረው ሳይቀባ ነው። እናቴና አባቴ ትተውኛል እግዚአብሔር ግን ተቀበለኝ ያለው ሳይቀባ። ይገርማል። ቅባት ከሆነ የማይፈልግ፣ ክብር ከሆነ የማይፈልግ፣ ቢዝነስ ከሆነ የማይፈልግ፣ ስራ ከሆነ የማይፈልግ። ሁለተኛ ዳዊት በቤተሰቦቹ የተገፋበት ምክንያት፣ ሁለተኛው ምክንያት በእርግጠኝነት ብዙ የመጽሐፍ ቅዱስ አስተማሪዎች የሚስማሙበት እኔም የማምነው ሁለተኛው ዳዊት የመጨረሻ ልጅ በመሆኑ ነው። የመጨረሻ ልጅ በመሆኑ ነው። ወዳጆቼ የመጨረሻ ልጅ በቤተሰቡ ዘንድ ሁሌም ልጅ ተብሎ የሚቆጠር ማደጉን ሁሉም ሰው የማያምነው ነው። ቢያድግም እንዳደገ መቀበል አይፈልጉም። ቤተሰቡ ውስጥ ያሉ ከሱ ትልልቆቹ ቢያድግ ራሱ እንዳደገ መቀበል አይፈልጉም። ሁልጊዜ እንደ ልጅ የሚቆጠር እንደ ትንሽ የሚቆጠር አይነት ልጅ ነው። ወዳጆቼ እግዚአብሔር አባቱ የረሳውን እናቱ የጣለችውን ዳዊትን አሰበው። ወዳጆቼ እግዚአብሔር ሰውን በሰው አይን አይመርጥም። የምትጽፉ ሰዎች እግዚአብሔር ሰውን በሰው አይን አይመርጥም። እግዚአብሔር መሪን በመሪዎች አይን አይመርጥም። ይሄ አሜዚንግ የሆነ ጉዳይ ነው። እግዚአብሔር መሪን በመሪዎች አይን አይመርጥም። እግዚአብሔር አገልጋዮችን በአገልጋዮች አይን አይመርጥም። ይገርማችኋል፣ አይመርጥም እግዚአብሔር። ይኸውላችሁ ትዝ ይላችኋል ዮሴፍ እኮ ከቤተሰቡ ሁሉ ትንሽ ልጅ ነው እና ዮሴፍ ትንሽ ከመሆኑ ጋር ተያይዞ ወንድሞቹ እንዴት ይንቁት እንደነበረ፣ እንዴት ፊት ይነሱት እንደነበር እግዚአብሔር ትንሽነቱን ሳይንቅ ህልም ሰጥቶት አነገሰው። ደረቱ ላይ ብረት ታጠቀ፣ ሰረገላ ላይ ወጣ። እግዚአብሔር ራሱን ከትንሽነት አንስቶ የታላላቆቹ መሪ አድርጎት በግብጽ ምድር ሁለተኛ ሰው አድርጎት ከፈርዖን ቀጥሎ ያለ ሰው አድርጎ ሲያበቃ ምናሴና ኤፍሬምን ሊያስባርክ ያዕቆብ ጋር ሲያመጣቸው ኤፍሬም ታናሽ ነው ብሎ አስቦ ምናሴ ታላቅ ነው ብሎ አስቦ ምናሴም በቀኙ ኤፍሬምን በግራው አቆመው ይላል። ከዛ ያዕቆብን መባረክ ሲጀምር እጁን አዞረው ይላል። እጁን አዞረው። ዮሴፍ ረስቷል። እሱን ከትንሽነት ያነሳ እጅ ኤፍሬምንም ከትንሽነት እንደሚያነሳ ረስቷል። ወዳጆቼ የዛሬ ታላላቆች የትላንት ታናናሾች ነበሩ። የዛሬ አገልጋዮች የትላንት ተገልጋዮች ነበሩ። የዛሬ መሪዎች የትላንት ተመሪዎች ነበሩ እና ዛሬ መሪ ሲሆኑ የትላንትናውን የተመሪነት ህይወታቸውን ይረሳሉ። ዛሬ ትልቅ ሲሆኑ የትንሽነት ህይወታቸውን ይረሳሉ። እግዚአብሔር ይህን ስለሚያውቅ እግዚአብሔር መሪን በመሪዎች አይን አይመርጥም። አገልጋይን በአገልጋዮች አይን አይመርጥም። እግዚአብሔር ራሱ ነው የሚመርጠው፣ ራሱ ነው የሚያየው። እንደውም እጁን ያዞረዋል፣ ሰልፉን ያዞረዋል። ወዳጆቼ የተጣለ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው። የእግዚአብሔር ሰራዊት ነው። የተገፋ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው። ሰዎችን መግፋት፣ ሰዎችን መንካት የማልፈልግበት ትልቁ ምክንያት ለነሱ ጥቅም ሳይሆን ለራሴ ጥቅም ስል ነው። አትጠራጠሩ። ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ ነው። የሚያጸናችሁ የነቀነቃችሁ እጅ ነው። ወዳጆቼ
የተተዋችሁ ሰዎች በቃ አቅም ጨምራችሁ ልትነሱ ባልጠበቃችሁት አቅጣጫ እግዚአብሔር የበረከትን ዶፍ ሊያወርድባችሁ እስቲ አሜን በሉ። የተተዋችሁ በልጆች የተተዋችሁ ወላጆች፣ በወላጆች የተተዋችሁ ልጆች፣ እኔ ለእናንተ ዛሬ መልእክት አለኝ። ብዙ ሰው ዲፕሬሽን ውስጥ ነው። ብዙ ሰው በተስፋ መቁረጥ ውስጥ ነው። ብዙ ሰው በግራ መጋባት ውስጥ ነው። ዮሴፍ በእስር ቤት ህልም የፈታለት ጠጅ አሳላፊ ረሳው። እንኳን ረሳው። በደም ስሙኝ። ይሄን እግዚአብሔር በጣም ለታሪካችሁ ይጠነቀቃል። ሊረዷችሁ እየቻሉ እንዳይረዷችሁ እግዚአብሔር ሰዎችን የሚያደርገው ለታሪካችሁ ስለሚጠነቀቅ ነው። ሊያግዟችሁ እየቻሉ እንዳያግዟችሁ የሚያደርገው እግዚአብሔር ለታሪካችሁ ስለሚጠነቀቅ ነው። እግዚአብሔር ሊረዷችሁ ሲችሉ እንዳይረዷችሁ የሚያረጋችሁ ሰዎች እናንተ ታሪክ ውስጥ እጃቸው እንዲገባ ስለማይፈልግ ነው። እድሜ ለኔ ይበል ቀን አወጣሁለት እንዳይሉ ነው። ሰው አደረኩት እንዳይሉ ነው። ማታ ካቻታ አብርሃም እንዳለ ባለጠጋ አደረኩት ትላለህ አልፈልግም ብሎ እንዳለው እግዚአብሔር ድጋፎቻችሁን የሚያነሳው እንዳደጋችሁ ከዚህ በኋላ የሱን እጅ፣ የሱን ክብር፣ የሱን ማንነት ኤክስፒሪየንስ እያደረጋችሁ ወደምትሄዱበት ወደምትቀጥሉበት የህይወት ልክ እንደመጣችሁ ሲያቅ ማቹርድ እየሆናችሁ ስትመጡ ድጋፎቻችሁን ያነሳል። የተተዋችሁ ሰዎች እኔ ነው መተው በጣም ፔን አለው። በተተወ ሰው ደግሞ መስራት፣ ሪጀክት በተደረገ ሰው መጠቀም፣ ይሄን ሰው ለታሪክ ማብቃት፣ ለክብር ማብቃት፣ ወደ ዙፋን ማውጣት ደግሞ የሚችልበት በጣም የሚመቸው ልክ ግንበኞች የናቁትን ድንጋይ የማዕዘን ራስ እንዳደረገው ልክ እንደዛ ይሄ ለምንም አይሆንም የተባለውን ለትልቅ ነገር ማብቃት፣ ለትልቅ ነገር ማድረግ የሚችል አምላክ ነው የምታመልኩት። እንደዚህ አይነት አምላክ። ሪጀክሽን ኢዝ ፖቴንሻል ፕሮሞሽን። ወደሚቀጥለው ከፍታ፣ ወደሚቀጥለው በረከትና ድል የምትመጡበት መንገድ እንደዚህ አይነት መተው አንዱ መንገድ፣ ሪጀክት መደረግ አንዱ መንገድ። ደስ ሊላችሁ በረከትና ድል እንዲሰማችሁ ፈልጋለሁ። ሃሌሉያ! እግዚአብሔር ይችላል። የተጣለ ማንሳት፣ እናት አባት የተዉትን መጠቀም፣ እንደዚህ ባለ ክብር መገለጥ እግዚአብሔር ያውቅበታል። እና አንዳንድ ጊዜ ዝቅ ካላችሁ በቃ አብቅቶላችሁ አይደለም ክብር ሊጨምራችሁ ልትነሱ አሜን ይባላል። እግዚአብሔር ወደሚበልጥ ከፍታና ድል ሊያመጣችሁ ሲፈልግ የት ሀገር ነው ሰራዊት ከተማ ውስጥ ሲሰለጥን ያያችሁት? የት ሀገር ነው ክተት ታውጆ ወታደር አዲስ አበባ መሃል ሲሰለጥን ያያችሁት? የት ሀገር ነው ሰራዊት ከከተማ ውጭ ነው የሚሰለጥነው? ለዚህ ነው እግዚአብሔር አምላክ የህዝቡ ጠባቂ ሊያረገው ስለፈለገ አስቀድሞ የበጎች ጠባቂ ያረገው። this is divine program ነው። ስለዚህ በህይወታችሁ የሆነ ያለው ነገር በጠቅላላ መለኮታዊ እቅድ ነው። የሆነ አጋጣሚ አይደለም። በእናንተ ህይወት የሆነ ያለው ጉዳይ ዝም ብሎ አይደለም የሆነ ያለው ተአምር ልታዩ ነው። እስቲ አሜን በሉ። ሰልፋችሁ የሚያክለው ድላችሁ ነው። ሰልፋችሁ የሚያክለው ድላችሁ ነው። በምትዋጉበት የውጊያ ልክ ነው ከፊት ለፊታችሁ ያለው ቪክቶሪ፣ ከፍታችሁ፣ ድላችሁ፣ በረከታችሁ፣ ኃይላችሁ፣ ማሸነፋችሁ ያለው አሁን በሚገጥማችሁ ሰልፍ ልክ ነው። ስለዚህ በጣም ደስ እንዲላችሁ ፈልጋለሁ። የትኛውም ጀነራል በጠባሳ ነው ጀነራል የሚሆነው እና ጠባሳ የምትፈሩ ሰዎች ባለ ታሪክ መሆን አትችሉም። እግዚአብሔር ከእናንተ ጋር ነው። የተጣለውን ያነሳል፣ ይጠቀምበታል፣ ትልቅ ያደርገዋል፣ ፋዘር ያደርገዋል፣ ኔሽን ያደርገዋል። እግዚአብሔር ባለ ታሪክ ያደርጋል። Hoy, solo